ሰላም እንዴት አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ዩኒት 5 ላይ ነን which is about banking and finance። ባለፉት ሴሽኖች እንግዲህ ኢንትሮዳክተሪ ፓርት እና 5.1 ሰብሴክሽን ላይ የቀረበውን ኮንሴፕት አይተን ነበረ which was about financial intermediaries። ፋይናንሻል ኢንተርሚዲያሪስ ምንድናቸው፣ ሮላቸው፣ ቤኔፊታቸው ምንድነው የሚለውን ተዋውቀናል። የኢንተርሚዲዬሽን ስራስ ምንድነው፣ ለኢኮኖሚው ያለው አበርክቶስ ምንድነው የሚለውን ነገር አይተን ነበረ። ዛሬ ደግሞ 5.2 ሰብሴክሽን ላይ ያለውን ኢንትሮዳክተሪ ፓርት about ፋይናንሻል ማርኬት፣ ስለ ፋይናንሻል ማርኬት ደግሞ ትውውቃችንን እንጀምራለን። ፋይናንሻል ማርኬት ብለን ኢንፈርስ እናደርግ እንግዲህ ስለ ሁለት ማርኬቶች እያወራ እንደሆነ ግልጽ ነው። አንደኛው is the money market፣ ሁለተኛው is the capital market። ስለዚህ ስለ ሁለቱ ኢንትሮዳክሽን ይኖረናል ማለት ነው። ሁልጊዜ እንደምላችሁ ወደ ሴሽኔ ከመግባቴ በፊት ሳይታችንን ቼክ እንድታደርጉ ጋብዛችኋለሁ። lucybridgeacademy.com ላይ ሾርት ኖቶች፣ ጥያቄዎች እንዲሁም ፐርሰናላይዝድ የሆነ ኤአይ ማግኘት ትችላላችሁ። don't forget to check it out። so introduction to financial market። financial market ምንድናቸው፣ ማን ናቸው? so financial markets are channels that allocate what savings to investment። savings to investment allowing funds to flow from savers to investors። ስለዚህ ቻናሎች ናቸው። ምንም ያደረጉት ሴቪንግስን የተከማቸውን ገንዘብ ወደ ኢንቨስትመንት አሎኬት እንዲደረግ thereby ultimately የፕሮዳክሽን ስኬል አፕ እንዲኖር and also what ፈንድስ ከምን ወደ ምን ፍሎ እንዲያደርግ ከሴቨርስ ወደ ኢንቨስተርስ ፍሎ እንዲያደርግ ቢያደርጉ ምንድናቸው ቻናሎች። እነዚህን ቻናሎች ምን ብለን ሪፈር እናደርጋቸዋለን? ፋይናንሻል ማርኬት፣ የፋይናንስ ገበያ ብለን ሪፈር እናደርጋቸዋለን። ፋይናንሻል ማርኬትስ ላይ እነማን ይሳተፋሉ የተባለ እንደሆነ ከዚህ በፊት ያየናቸው ፋይናንሻል ኢንተርሚዲያሪስ ያልናቸው ኢንስቲትዩሽኖች፣ ተቋሞች ፋይናንሻል ማርኬት ላይ ገብተው ይሳተፋሉ ማለት ነው። so they offer various assets for what savers and provide what different ways for investors to raise capital separating the acts of saving and investing። እንግዲህ ለሴቨርስ አሴት ፕሮቫይድ ያደርጋሉ። ለምሳሌ ኢንቨስተርስ፣ በዚህ ኬዝ እንግዲህ ሴቨርስ ምንላቸው ኢንቨስተርስ ልንላቸው እንችላለን። የሆነ ካምፓኒ ላይ ኢንቨስት ሲያደርጉ አክቹዋሊ ምንድነው እያደረጉ ያሉት? እዛ ካምፓኒ ላይ ገንዘብ ኢንቨስት ሲያደርጉበት ሴቭ እያደረጉ ነው። ምክንያቱም ሴቭ ያደረጉት ገንዘብ መልሶ ይከፍላቸዋል። አይዘር ባይንግ ስቶክስ ሊሆን ይችላል፣ ኦውነርሺፕ ሊገዙ ይችላሉ። የባለቤትነት ይገባኛል፣ የትርፍ ተካፋይነት ይገባኛል ሰነዶችን ሊገዙ ይችላሉ ማለት ነው። ኤንድ ኦልሶ ምን ያደርጋል? ሬዝ ካፒታል፣ ለኢንቨስተሮች ደግሞ ለቢዝነስ ኦነሮች ካፒታል ሬዝ ያደርግላቸዋል። ካፒታል ፋይናንሻል ካፒታል አለ ማለት ካፒታል ጉድስ መግዛት፣ ቢዝነስን ስኬል አፕ ማድረግ ይቻላል ማለት ነው። ሶ ባይ ፋሲሊቴቲንግ ሴቪንግ ኤንድ ኢንቨስትመንት፣ ሴቪንግ እና ኢንቨስትመንትን ፋሲሊቴት ያደርጋሉ፣ ያሳልጣሉ፣ ያበረታታሉ፣ አርቢትሬት ያደርጋሉ ማለት ነው። ሶ ፋይናንሻል ማርኬት ሲግኒፊካንትሊ ኮንትሪቢዩት ቱ ዋት ኢኮኖሚክ ዴቨሎፕመንት ሲንስ ፋይናንስ ኢዝ ዘ ብለድ ኦፍ ዘ ኢኮኖሚ። so what are the components? እስኪ ኮምፖነንቶቹን እንይ። ክፍሎቹ እንግዲህ ሁለት ናቸው ብያቸዋለሁ፣ the money market and the capital market. so the financial market is divided into two main parts. the first is money market while the second is capital market. so the money market deals with what short term financial instruments፣ ያጭር ጊዜ የምንላቸው ሪሌቲቭሊ ከካፒታል ማርኬት አንጻር ያጭር ጊዜ ናቸው። ምክንያቱም ከአንድ ቀን እስከ አንድ ዓመት ማቹሪቲ ጊዜ ያላቸውን ኢንስትሩመንቶች ነው ዲል እያደረግን ያለ ነው። so typically those with maturities of 1 year or less፣ ከአንድ ዓመት እስከ አንድ ዓመት የሚደርስ ወይም ደግሞ ከአንድ ዓመት ያነሰ ማቹሪቲ ማለት እንግዲህ የብድሩ የመከፈያ ጊዜው ደርሷል ማለት ነው አይደለም፣ ማቹር ሆኗል ማለት እንደዚያ ነው። so ማኒ ማርኬት ላይ ሪፈር የምናደርጋቸው የምናውቃቸው አይነት የባንኪንግ ሴክተሮችን ነው አሁን ሀገራችን ላይ ያሉትን። ካፒታል ማርኬት ግን ከዚህ የተለየው ነገር ምንድነው? the capital market handles what long term financial instruments with maturities greater than 1 year or perpetual securities ሊሆኑ ይችላሉ። ከአንድ ዓመት በላይ ማቹሪቲ ያላቸው የገንዘብ ፍሰቶች ወይም ደግሞ perpetual securities
ማቹር ሆኗል ተብሎ ደግሞ የማይከፈሉ ምንም አይነት ማቹሪቲ የሌላቸው ኦነርሺፑን የገዛችሁትን ኦነርሺፕ የካምፓኒ ኦነርሺፕ ደግሞ መግዛት የማይገደድበት ካምፓኒው ማለት ነው። ይሄ ፐርፔቹዋል ሴኩሪቲስ ወይም የመተማመኛ ሰነድ ሴኩሪቲስ የሚለው ቃል መተማመኛ ሰነድ እንለዋለን ማለት ነው። ሶ you have to distinguish between these two markets ማለት ነው። መኒ ማርኬት እና ካፒታል ማርኬት ስንል ቤዚክ ልዩነታቸውን ዲስቲንጉሽ ማድረግ አለባቸው። right so በሁለቱ መካከል እስኪ ምን አይነት ልዩነቶች አሉ? በመኒ ማርኬት እና በካፒታል ማርኬት መካከል ምን አይነት ልዩነት አላቸው የሚለውን እንግዲህ እስኪ ለማየት እንሞክር። ፈርስት እንግዲህ እንደምታዩት እዚህ ጋር የማቹሪቲ ጊዜ የገንዘቦቹ ማቹር የሚያደርጉበት ጊዜ ልዩነት ነው። ከአንድ ዓመት ያነሰ ሲሆን ምን ብለን ሪፈር እናደርገዋለን? መኒ ማርኬት ላይ እየሰራን ያለነው ከአንድ ዓመት በላይ የሆኑና ፐርፔቹዋል ሴኩሪቲስ ሲኖር እንግዲህ ምን እንለዋለን? ካፒታል ማርኬት ላይ ነው እየሰራን ያለነው ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት ነው the money market manage short term liquidity needs and raise working capital የመስሪያ ገንዘቦችን working capital raise የማድረግ የሾርት ተርም ሊኩዊዲቲ ጉዳዮችን ማኔጅ የማድረግ ኃላፊነት ያለበት ማርኬት ነው። ባንኮች ዩዥዋሊ እዚህ ጋር እንደ ኮርፖሬሽኖች የህብረት ስራዎች እንደዚህ ሊጠቀሱ ይችላሉ። ወራስ ካፒታል ማርኬት ግን ከፍ ላለ ከሾርት ተርም ወደ ሎንግ ተርም ለምሳሌ ኤክስፓንሽን እና ግሮዝ የካምፓኒ ኤክስፓንሽን እና ግሮዝ ለማድረግ የሚያስፈልጉ ገንዘቦችን ሬዝ ለማድረግ ሪቴል ኢንቨስተሮች እዚህ ውስጥ ብሮከሬጅ ፈርሞችን መጥቀስ ይቻላል። የሚጠቀሙት ኢንስትሩመንት እዚህ ጋር ለምሳሌ መኒ ማርኬቱ ላይ ሰርቲፊኬት ኦፍ ዲፖዚት ሊጠቀሙ ይችላሉ፣ ትሬጀሪ ቢል ሊጠቀሙ ይችላሉ፣ ሪፐርቼዝ አግሪመንቶች፣ እነዚህ ሰነዶች ሁሉ ኢንስትሩመንቶች የሚያገለግሉት መኒ ማርኬት ላይ ነው። ወራዝ ካፒታል ማርኬት ላይ ስቶኮች፣ ቦንድስ፣ ሙቹዋል ፈንድስ፣ ዲቤንቸርስ እነዚህ ሁሉ ኢንስትሩመንቶች ካፒታል ማርኬት ላይ ያሉ ናቸው። ሪስኩን እና ሪተርኑን ካየን ደግሞ መኒ ማርኬት ያው የሾርት ተርም ጉዳይ ስለሆነ ሎ ሪስክ አለው። አልቲሜትሊ ሪተርኑም እንደዛው ዲፎልት ሊያደርጉብን ይችላሉ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ